ሽንቄ ዘርቤስ ከንቺ ማሚ በጣም እኮ ነው ያስጨነቅሽኝ። ምን አይነት አስመሳይ ሰው ናት በፈጣሪ። እስኪንትዬ የምሯን አምናታለች እኮ ዋስ እንደገደልኳት የሆነ ሰው አውቋል። ሰላሜን አጥቻለሁ። ይቅር የሚለኝ አይመስለኝም። ይልሻል እሱ እንደ ሰው አይደለም። አንቺ አንድ ቀን እንኳን ብትታሰሪ እኔ ራሴን በገመድ ሲጥ አድርጌ ነው ሞተው። እሺ በቃ አላስብም ካንቺ ነጥለኝ። ተልሚድ ቀኝ እጁ እንደተቆረጠ ቢያውቅ ኑሮ ወዲያውኑ በቀወሰ ነበር። በዚህ አደጋ ውስጥ ሆኖ እንኳን ሳይጎነጫት ያመለጣትን የሞት ጽዋ መልሰው ለመጋት ምን ያህል ሰዎች ምን አይነት ጥረት በማድረግ ላይ እንደሆኑ ቢያውቅ ኑሮ የሚሰማውን ስሜት ብቻም ሳይሆን ምን ሊያደርግ እንደሚችል ለማወቅ ለማንም አይቻልም። ነገር ግን ከሰመመኑ ቀስ በቀስ በመንቃቱና ያለበትን ስፍራም ለማወቅ ሙከራ በማድረግ አእምሮው ስለተወጠረ ከእንግዲህ በቀኝ እጁ መጻፍ በቀኝ እጁ መቁረጽ ከሁሉም በላይ ነፍሱ አጥብቃ የምትቃተትለትን የድርሰት ስራውን አንዲት ፊደል እንኳን በቀኝ እጁ መጻፍ እንደማይችል ቶሎ ሊገነዘቡ አልቻለም። ከዚህም በላይ በቅርቡ የጀመረውና ብዙ የደከመበት ድርሰቱ ገና ወገቡ ላይ ነው። በድርሰቱ ቀሪ ምዕራፎች ውስጥ ያሉ ረቂቅ ሀሳቦች እኔ ልውጣ እያሉ እየተጋፉ ግብ ግብ ላይ ናቸው። ልክ አዳኝ በቀበሮ ጉድጓድ ውስጥ አዳኝ በጭስ እንዳፈናቸው አውሬዎች። እንደ ማንኛውም ሰብአዊ ፍጡር በሆስፒታል አልጋ ላይ ሲነቃ እጁ እንደተቆመጠ ሲያይ መጀመሪያ የእጁ መቆመጥ፣ ቀጥሎ አካል ጉዳተኛ መሆኑ፣ ለጥቆ ደግሞ እጁ ሳይቆመጥ የሚያከናውናቸውን ተግባራት መፈጸም አለመቻሉ ያሳስበው ይሆናል። ይህ ሰው ግን የተቆመጠበት አጥብቆ የሚሻው ቀኝ እጁ ነው። ቀኝ እጁ እንደ ከክ የሚፎክተውን ድርሰት የሚፎክትበት እጁ፣ ጥርስ እንዳላወጣ ቡግንጅ የድርሰት ገጸ ባህሪውን የሚያባብልበት እጁ፣ የህይወትን ዙሪያ ገብ የሚያክበት ቀኝ እጁ፣ የቀኙ እጅ። ቀስ በቀስ ከሰመኑ የነቃ ዙሪያ ገቡን ለመመልከት ሞከረ። ነጭ ቀለም በተቀባ ክፍል ውስጥ በጠባቧ የሆስፒታል አልጋ ላይ ተኝቷል። ለመንቀሳቀስ ሞከረ። ሆኖም ከራስ ቅሉ በቀር የተንቀሳቀሰለት አካል አልነበረም። አይኖቹን በቀስታ ወደ ግራው በኩል ሰቀላቸው። በአይኖቹ ላይ ያንዣበበው ብዥታ ነፋስ እንደበተነው ደመና ቀስ በቀስ እየተገፈፈ ሲሄድ እይታው እየጠራ መጣ። ነጭ ፕላስቲክ ፊኛ ተዘግዝቆ ሲንቆረቆር ተመለከተ። ቀጭኑን ነጭ ቱቦ ሲከተል ወደ ግራ እጁ ደረሰ። ሆስፒታል ውስጥ ተኝቶ ግሉኮስ እንደተተከለለት ተገነዘበ። አፉን ከፍቶ የሆነውን ሁሉ ለማስታወስ ሞከረ። አልቻለም። ወደ ቀኙ በኩል አይኖቹን አንከራተታቸው። ምንም ነገር የለም። አንድ ባዶ ወንበር ራቅ ብሎ አለ። ብቻውን እንደሆነ ተረዳ። ከጣ ነፍሱ በቀር በዚህ ክፍል ውስጥ ምንም ተራዳይ ፍጡር አልነበረም። ተልሚድ ምንም ነገር የለውም። ነገር ግን ሁሉም ነገር አለው። የሌለው ሊኖረው ሲል ሊኖረው ያለው ይሙለጨለጫል። ያሙለጨለጨው ሲወድቅበት ደግሞ ሌላ አጓጊና የሚጨበጥ የሚመስል ጅራት ይመለከትና እጁን ይሰዳል። የመጨበጥና የመልቀቅ ህይወቱ የማትጠረቃ ወይም ለመጠርቃት እንኳ ያልታደለች የምትመስል ነፍሱ ውጤት ሳይሆን አይቀርም። በመሄድ የጎለበተ የተሰኘ እግሩን ወደሚፈልገው ደርሶበት ያውቅ። ሻጅ እግሩን ቢራመድበት ቢንከራተትበት እንጂ በየትኛውም የህይወት በር መቃ ምድር ረግጦ ገብቶበት አያውቅም። አይኖቹንም ቢሆን ለማማተሪያ እንጂ ለማጮለቂያነት የታደላቸው አይመስሉም። ለጣ ያልታደለ ከሚመስለው ግንባሩ ግርጌ የተሰኩት ቀዝቃዛ አይኖቹ እዛ ማዶ እንጂ ወዲህ እግሩ ስር ተመልክቶ አያውቁም። የዱካውን እንኳ ተመልክቶ አያውቅም። ልክ ወደፊት እንደተባለ ወታደር ህይወት በራሷ ዙሪያ እያንከራተተች እንደ እንዝር ትንቡልል እያሾረች ከሚፈልገው ሊደርስ ሲል ከማይፈልገው ስትዶለው ዘመኑን አጋምሰዋለች። እንደምንም ዛቅጦ ሊወጣ ሲል ደግሞ እንደገና ሰርጅታ ሌላ ጉድ ውስጥ ትደብቀዋለች። ሆኖም ተልሚድ ቁሞም ተቀምጦም አያውቅም። እግሩ ቢታሰር እንኳን ነፍሱ ዓለምን ታካልላለች። ከታላቁ ሂማሊያ ተራራ ላይ ቢወጣ እንኳን ሌላ ሂማሊያ ፍለጋ ማማተሩ አይቀርም። ቋራ ሲሉት ቁልቢ መገኘት ተልሚድ አይነተኛ ጠባይ ነው። ይህ ለምን እንደሆነ እሱም ቢሆን በውል የሚያውቁ አይመስልም። ማንንም አላወቀለትም። ተልሚድ ሁሉን ነገር ለማስታወስ ሲሞክር በአእምሮ የትውስታ ማህደር ውስጥ በውል ያልተሰደሩ ትዝታዎች ውሽንፍር እንዳባረራቸው የጸደይ ወቅት ቅጠሎች ቅጥ ባጣ በረራ እየከነፉ መጡለት። እስከ 1983 ዓመተ ምህረት ድረስ የኢትዮጵያ መከላከያ ሰራዊት አባል እንደነበረ አስታወሰ። ግንቦት 17 1983 ዓመተ ምህረት አረንጓዴ መለዮ በለበሱ የደርግ ወታደሮች አዲስ አበባ ያልበሰለ ጎመን መስላ ነበር። ጦርነቱን ተሸንፈው ተስፋ በቆረጡ አንገታቸውና መሳሪያቸውን በዘቀዘቁ ወታደሮች ተወረረች። ግማሹ በሽንፈታቸው ዳር ቆሞ ሲያላግጥባቸው የስላቅ ሳቅ ሲሳለቅባቸው ካላጋጭ የተላከ ህፃን መቀመጫቸውን ከኋላ መጥቶ ቸፕ አድርጓቸው ሲሮጥ ምንም ምላሽ አይሰጡም። አውራ እንደሌለው ንብ ያለ መሪ የሚተሙት ወታደሮች ያ ፈርጣማ ክንዳቸው በሀፍ ብብታቸው ውስጥ ገብቷል። ራቡም አዳክሟቸዋል። ወታደሮቹ መሳሪያቸውን በእንጀራ ይለውጡ ጀመር። ቁራጭ ዳቦ ይዞ እንጉምጀህ ላላቸው ህፃን ሳይቀር ጥይቶቻቸውን ሸጡ። አንድ ፍኝ ጥይት በአንድ ሳህን ቆሎ ተለወጠ። በቀዳዳ ቀሚስ አውቶማቲክ ጠመንጃውን እስከ ጥይቱ ለውጦ እግር አውጭኝ የሚፈተልክ አይቆጠርም። ምርጫው በዳቦና በጠመንጃ በእንጀራና በመትረጊስ በነፍጥና በልብስ መሃል ሆነ።
ጥይትና ቦምብ እንደ ብርቅ ከሆነባቸው ህጻናት በቀር ሻጭም ገዥም ማንም ደስተኛ አልነበር። ሁሉም አቀርቅሯል። በዚህ መሃል ግን ጠመንጃና ጥይቶቹን በአሮጌ መጻሕፍት ቀይሮ ለጋህር ባቡር ጣቢያ ቀጣዩን ባቡር ተሳፍሮ ወደ ምስራቅ የገሰገሰ አንድ ወታደር ነበር፣ በጅቡቲ በኩል ለማምለጥ። ይህም ወታደር ይህ ከሆነ ከስንት ዓመታት በኋላ በሆስፒታል አልጋ ላይ ከሰመመኑ ሲነቃ ቀኝ እጁ ተቆርጦ የነቃው ተልሚድ ነው። በጦርነቱ ላይ ተመቶ መሰል። ነገር ግን ጦርነቱ ካበቃ ድፍን 12 ዓመታት አልፈዋል። አሁን 1983 ዓመተ ምህረት አይደለም፣ ይልቅስ 1995 ዓመተ ምህረት ነው፣ የመከር ወቅት። ቀስ በቀስ አሁንም ማሰቡን ቀጠለ። አዎ ጦርነቱን ተሸንፈው ከተሰደዱት አንዱ ነው። በጅቡቲ በኩል አድርጎ ከስንት መንከራተት በኋላ ህይወት በራሷ ዙሪት ማዳጋስካር ድረስ አንጓላ ወስዳው እንደነበረ ትዝ አለው። አዎ ትዝ አለው። የአፍሪካ ደቡባዊ ምስራቅ ጫፍ ማዳጋስካር ደሴት እንደ በረገገ በግ እስከ መጨረሻ ገስግሶ ፍሬን የያዘባት ሀገር ማዳጋስካር። በዚያም ሀገር በዋና ከተማው በአንታናናሪቮ አቅራቢያ ሳለ እውቅ ባለሀብት ዜቡ በመባል የሚታወቁትን ታላላቅ ሻኛ ያላቸውን አደገኛ በሬዎችን ለማገድ ተቀጥሮ ነበር። ከ80 በላይ የሚሆኑትን እነዚህን አደገኛ በሬዎች ለማገድ የተመረጠበት ምክንያት በወቅቱ በወታደራዊ ልምምድ የፈረጠመ አካላዊ ቅርጹ ሳይሆን አይቀርም። ለማላጋሲ ባህል መበልጸግ ትልቁን አስተዋጽኦ እንዳደረጉ የሚነገርላቸውን ባለቅኔዎች የተቀኙላቸውን እነዚህን ዜቡ የተሰኙ በሬዎችን በመጠበቅ ያተረፈው ቤት የማይመቱ ግጥሞችና በማዳጋስካር ሀገር የሚነገረው ማላጋሲ የተባለውን ቋንቋ ጥቂት ቃላት ብቻ ነበር። ነገር ግን ባለሀብቱ ሰውዬ እኔ በሬ ጠብቅ ብዬ ብቀጥርህ አንተ ግን ግጥም ትጽፋለህ በማለት ከበሬ ጥበቃ ስራው አባረረው። በኋላም በዚሁ በማዳጋስካር ሀገር በሰው የሚጎተቱ ጋሪዎች ይጎተት ነበር። የፈርጣማ ጡንቻው ስሮቹ ሲገታተሩ ጋሪውን እየጎተተ በማዳጋስካር መንገዶች ሰዎች ጋልበውታል። በማዳጋስካር መንገዶች ላይ የተንጠባጠበ ላቡ ግን ለአንድ የህይወት አቅጣጫ አልተንጨለጨለም። በህይወቱ ውስጥ ጠብ ያለ አንዳች ነገር አልነበረም። በመቀጠልም በወደብ ላይ ስራ ወዛደር ተቀጥሮ ኩሊ ሆኖ ነበር። ወደ ግሪክ ለመኮብለል የቻለው በዚህ አጋጣሚ ነው። በለስ ሊቀናው የቻለ ከኩሊነት ወደ መርከቡ የጽዳት ሰራተኝነትን በመዛወሩ ነው። መርከቧ ምህልቋን ስትል እሱም ግሪክ ውስጥ የእግሩን ምህልቅ እንደሚጥል ወሰነ። አሰቃቂው ኑሮ በስደተኞች ካምፑስ ካሳለፈ በኋላ አንዲት በስደተኞች ላይ ያተኮረ ድርሰት ለመጻፍ የመጣችን አኒያና የምትባል ደራሲ ተዋወቀ። የግሪክ ዜግነትና የስራ ፈቃድ የሚያገኝበትን ሁኔታ አመቻቸችለት። በታላቁ የአቴንስ ከተማ ኮሎናኪ በሚባለው የአቴንስ እምብርት በሆነው መንደር ውስጥ ለባለጸጋዋ አኒያና ተቀጥሮ ውሻ አጫዋች ወይም ዶግ ዎከር ለመሆን በቅቶ ነበር። ቀበጥባጣዋ ደራሲ አኒያና የ11 ውሾች ከበርቴ ናት። በኮሎናኪ መንደር አናት ላይ በተኮፈሰው ሌካቤትስ በተባለው ዕውቅ ኮረብታ ስር በተንጣለለ ግቢ ውስጥ ብቻዋን ያለ ባል ትኖራለች። ቀበጥባጣዋ አኒያና በሌካቤትስ ኮረብታ ደቡባዊ ምዕራብ ቁልቁለት በተመነደረች ኮሎናኪ ጎዳናዎች ላይ መሸትሸት ሲል የውሻ መንጋ ለማዝናናት ሲወጣ ተልሚድን ማየት የተለመደ ነበር። ተልሚድ የ11ዱን ውሾች ብርማ ሰንሰለት ይዞ ከኋላ ኋላ ይከተላል። የ11ዱን ውሾች 11 ሰንሰለት ብቻ አልነበረም ጨብጦ የሚከተላቸው። 11ዱም ውሾች 11 ፍላጎቶች ነበሯቸው። ሊያውም አንዱ ውሻ ብቻ ከ11 ያላነሱ ምኞቶች በአንዲት ቅጽበት ብቻ ሳይኖሩት አይቀርም። 11 ሰንሰለቶች ጨብጧል ከማለት ይልቅ 11 ጊዜ 11 ተምኔቶችን አንቆ ይከተላል ማለት ይቀላል። ሁሉም ውሾች እንደ ምኞቶቻቸው የእሳት ላንቃ የሚመስሉ ቀያይ ምላሶቻቸውን ወደሚፈልጉት ጎልጉለው ለሃጫቸውን እያጅረበረቡ ይጎትቱታል። በ11 ፍላጎቶች የሚጎተት ሰው ወደ የትም ሊሄድ አይችልም። የዘወትር ፍልስፍናው ነበረች። ተልሚድ ራሱ ግን አንዲት ፍላጎት እንኳ የለችውም ነበር። ልክ እንዳሳለፋቸው የኮሰመኑ ዓመታት እንደጠወለጉ ዘመናት ስሜቶቹ ሁሉ ከስመዋል። ከ11 ውሾች የአንዱን ውሻ አንዲት ተምኔት ታህል ምኞት እንኳ አጣ። ከልጅነቱ ጀምሮ ይመኘው ወደ ነበረው የድርሰት ዓለም ውስጥ ጓዙን ሸክፎ ለመግባት የሚያስችለው እድል አጥቷል። የለጋ ወጣትነቱ ዘመን አንድ ጥይት ሳይጨስበት የማይውልበት ዘመን በመሆኑ አንድ ገጽ ሳይጽፍ 100 ጥይት ይታኮስበት የነበረ ነው። የስደት ዘመኑን በመሄድ አለቀ። በጉዞ ጠለወዘ። የራሱ ነገር ኑሮ ድርሰቱን እየጻፈ የሚኖርባት አንዲት ቀን እየናፈቀችው ቀረች። በዚህ ወቅት በተለይ የድርሰት ሰዎች አንዳንዴ በሚያጋጥማቸው ዲፕሬሽን ወይም ዝቅተተ ስሜት እንደተመታ ተገንዝቦ ነበር። በዚህ ጋንግርት በሆነበት ወቅት በውሾች ለከት አልባ ምኞት እንኳ ሳይቀና አልቀረም። የአቴንስ ከተማ የገበያ እምብርት በሆነችው ኮሎናኪ ቀበሌ ውስጥ በሚያብለጨልጩ የጌጣጌጥ መሸጫነቱ በሚታወቀው ቮኩሬስቱ ጎዳና ሲንጠላወዝ አምሽቶ ወደ ታላቁ የአቴንስ ዩኒቨርሲቲ የሚወስደውን ፓኔፒስታሙ የሚባለውን ዝነኛ አውራ መንገድ ትቶ የኮሎናኪን አደባባይ ይዞራል። ከዚያም የአቴንስ አከምባሎ ወደሚመስለው ሌካቤትስ ኮረብታ ከውሾች ጋር እየተንጦለጦለ ይጓዛል። በመጨረሻም ቅበዝበጧ አኒያና ውሾቿን እያቀፈች በቁልምጫ በየተራ እየጠራች ትስማለች። ይህንን ካረገች በኋላ የምድጃውን እሳት ተልሚድ ያንቦገቦግላታል። በሰፊው የጽሑፍ ጠረጴዛ ላይ ከተደረደሩት ልዩ ልዩ ቀለም ያላቸው አበቦች መሃል የማይጠፋውን ቀይ ወይን ይቀዳላታል። በነዲዱ የትንታግ ፍንጣሪዎች ርችት በቀዩ ወይን ቀለም ድምቀት የድርሰት ውቃቢዋ ይወርድ ይመስል የድርሰቷ አውሊያ ይወርድና በውሾቿ ተከባ መጻፍ ትጀምራለች። ከዚህ በኋላ የውሾች ስራ የሚሆነው አይኖቻቸውን እያጨላመሱ ያልተገረዙ ረጃጅም ጆሮቻቸውን እያልሞሰሞሱ
እንደ አርበኛ ፀጉር የተከፈከፈ ቅንድባቸውን ከፍ ዝቅ እያደረጉ አንያናን መመልከት ብቻ ይሆናል። በመጨረሻም የጻፈቻቸውን ምዕራፎች እያነሳች ይሰሟት ይመስል ለውሾቿ ታነባለች። ተልሚድም አብሮ ያዳምጥ ነበር። በተደባዳቢነቱና በሰካራምነቱ በኮሎናኪ ቀበሌ ታዋቂ የነበረው ባሏ ባልታወቀ ሰው ከተገደለ ወዲህ በዚህ መልኩ ነበረ 2 ልቦለዶቿን ጽፋ ለማሳተም የበቃችው አንያና። ተልሚድ የአናንያ ውሾች አጫዋች መሆኑን ልብ ሳይለው ብዙ የቆየበት ምክንያት ምንድን ነው? አንድም አናንያ በከፈተችለት በር ወደ አቴንስ ዩኒቨርሲቲ ገብቶ ወታደር ከመሆኑ በፊት ጀምሮት የነበረውን የዩኒቨርሲቲ ትምህርቱን በመቀጠሉ ይሆናል። በአቴንስ ዩኒቨርሲቲ ፍልስፍና ያጠናል። 2ም የአናንያ የድርሰት መንፈስ በላዩ ላይ እንዲፈስ ወይንም እሷን ማገልገሉን የደስታ ምንጭ አድርጎትም ይሆናል። አናንያም ብትሆን ተልሚድ ምዕራፎቿን እያነበበ የሚሰጣትን አስተያየት ስለምትፈልገው የራሱን ድርሰትም ጽፎ እንድታይ ስለምትፈልግ ይሁን እንጃ 2ቱ ሊላቀቁ አልቻሉም። ከስደተኞች ካምፕ ጀምሮ የሚነግራት አሳዛኝ ታሪኮች ነበሩ ጥንትም ቢሆን ተልሚድ የግሪክ ዜግነትና የሥራ ፈቃድ እንዲያገኝ ይረዱት። ተልሚድ ቻፕተር ኦፍ ማይ ላይፍ በሚል ርዕስ መጽሐፉን ሲጀምር ጥቂት ምዕራፎችን ብቻ አንብባ በመስከሯ ነበረ ድርሰቱ ሙሉነት እንዲያገኝ ወደ ትውልድ ሀገሩ ወደ ኢትዮጵያ ተመልሶ እንዲጽፍ ከብዙ ገንዘብ ጋር የሸኘችው። ሆኖም ተልሚድ ወደ ኢትዮጵያ ከመጣ በኋላ የመጽሐፉን 1 ምዕራፍ ብቻ ነጥሎ ሌላ አያ በሽመሉ የተሰኘ ልቦለድ ለመጻፍ 4 ዓመታትን በመንከራተት አሳለፈ። ሌላም ፓቭሎቭ ዶግስ የተሰኘ ልቦለድ አከለ። እነዚህን ቢጨርስም ቻፕተር ኦፍ ማይ ላይፍ የተሰኘውን የራሱን ታሪክ መሰረት ያደረገው ድርሰቱ ግን ሟቀሊጥ ሆኗል። አሁን ቀኝ እጁን ማጣቱን ከሚያልጎጠጉጥባት የጥቁር አንበሳ ሆስፒታል አልጋ ላይ ተንጋሎ በግራ መጋባት መንፈስ ተሞልቶ ይቁለጨለጫል። ሩህያውን ሊያጠፉ የሚከተሉትን እግሮች፣ ህቅታውን ሊቆርጡ የተዘረጉትን እጆች፣ ጭላንጭል ብርሃኑን ሊያከስሙ የሚያዩትን አይኖች አላወቃቸው። መቼ፣ በምን ምክንያት፣ እንዴት እንደሆነ ሊረዳው ሊያውቀው ባልቻለው መንገድ ቀኝ እጁን ሊያውም ስንት ነገር ሊጽፍ ያሰበበትን እጁን አጥቷል። በአልጋው ዙሪያ ማንም የለም። ከፊት ለፊቱ የተዘጋ በር፣ ከግራና ቀኙ በኩልም ነጫጭ ግድግዳዎች ብቻ አፍጥጠውበታል። አእምሮ ውስጥ ያሳለፈው የህይወቱ መንገድ እንደዚሁ በየተራ ብቅ ጥልቅ በሚልበት ቅጽበት የተዘጋው በር ተከፍቶ አንዲት ሴት ሰተት ብላ ገባች። እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበር። ቀጣዩን በቀጣይ ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።